እስራኤልን ነፃ ያወጣው ሙሴ ነው። ኢትዮጵያን ነፃ ያወጣው አብይ ነው። ሙሴ እስራኤልን ነፃ ያወጣው በ40 ዓመቱ ነው። አብይ ኢትዮጵያን ነፃ ያወጣው በ40 ዓመቱ ነው። የእስራኤልን ነፃነት የመራው ሙሴ ነው። የኢትዮጵያን ነፃነት እየመራ ያለው አብይና ወንድሞቹ ናቸው። አሁን የተጀመረው መልካም የሰላም የዲሞክራሲ እንዲህ በነፃነት ቆሞ የመናገር መብት በእጅጉሩ ስር እንዲሰድ እንታገላለን። ዶክተር አብይ በማንኛውም ጊዜ ልትገሉት ትችላላችሁ። ከምንም በላይ ለዚህ ቀን የመረጠው እግዚአብሔር ይጠብቀዋል። ይህንን መከራ ተሸክሞ ኖሮ ዛሬ በፍላጎት ወጥቶ አለን ለያለ ኢትዮጵያ ሕዝብ ይጠብቀዋል። አብይ ወደ ስልጣን ሲመጣ ኦሮሞ ስለሆነ አይደለም የተደገፈው። ስልጣን ላይ ወጥቶ ተጨባጭ ስራዎች መስራት ሲጀምር እስረኞችን ከእስር ቤት ስለለቀቀ ነው። የፖለቲካ ምህዳሩን ስላሰፋ ነው። ሚዲያዎች እንዲንቀሳቀሱ ስላደረገ ነው። ኦሮሞ ስለስልጣን ስለመጣ ሳይሆን የነበረው አፈናና ግድያ ሊቆም ይችላል። በተጨባጭ ደግሞ የፖለቲካ ምህዳሩ መስፋቱ ድጋፍ አግኝቷል። ዛሬ ኢትዮጵያ ውስጥ ነፃነት የለም የሚል ሰው አይኑን በጭንብል የተያዘ ብቻ ነው። የኢትዮጵያ ሁሉ ቀንዲ ነክሳር አለወዲ ዜናው ተመልካቾቻችን እንዴት ናችሁ? ተከታታይ ላያችኋቸው 3 ቪዲዮዎች የዛሬ 7 ዓመት ገደማ ጨቅሌው እንደመጣ ሰሞን ነፍሱ ይማረውና ለብርጋዴር ጀነራል አሳምነው ጽጌ ለታማኝ በየነና ለጀዌ ቀዌ ለተናገሯቸው የአድናቆት ንግግሮች ናቸው። በወቅቱ ቀቤው በቅቤ ምላሱ ለሁላችንንም ያስነካንን እንጃ ምን ያላልነው ነገር አለ። ለአንዳንዱ ህዝቢ ነው የጠፋው መንግስት ይቀየርልን ያለም አለ። ለሁላችንም ደና መሪ ያገኘን መስለን ልጇ እንደ ዳረች እናት እሽኮለሌው ብለናል። ለድምጻዊ ፋሲል ደሞዜ አሸሸ አቡይ ሞጣልን ኮሞሸ ብለህ ለዘፈንከው ደርፊ አሁን ላይ ምን ይሰማሃል ሲባል ጀዴን ቀባ ተጸጽቻለሁ። ከዚህ በኋላ ላልሞተ ሰብኢ አልዘፍንም ብሏል። ሰሞኑ በሞላው አገሪቱ በግድ ለ7ኛ ዓመት ንግስናዬ አክብሩልኝ፣ ሶልፊ ውጡልኝ፣ ካልሆነ ቀበሌ ዘይትና ስኳር እንጅሩ ለተባለ አንድ ሶልፈኛ እንዴት ነው የጨቅሌውን ከልብህ ደግፈ ነው የወጣኸው ሲባል በፍርሃት ግራ ቀኝ ያየ ለቅዱስ ያሬድ ለራሱ ያስተማረችው ትል 6 ጊዜ ወድቃ ነው በ7ኛው ነው የተነሳችው ሲል ለእኔ ምን አሰብኩ? አብይ ለትልዋ ቢያገኛት በመማር ፋንታ ጨፍልቀ ነበር የሚገላት ቡያ አሰብክ። ዶሮ ብታለም ጥሪያ ማለት ዲዜ ነው። ለአሜዚንግ ግን ያለ ለማንኛውም በጨቅሌው ዘመን ድህነት ተባብሶ ሰላም ቅንጦት ሆኖ ጦርነት መደበኛ ህይወታችን በሆነበት ጊዜ ለአንዳንዱ በነፍጥ ለአንዳንዱ ደግሞ በሰላማዊ ትግል ጨቅሌውን ቢፋለመም ህፃኒው ንጉሲ ሃንቲ ሐሙስ የቀረው መንግስት ቢሆንም ለህዝቢው ድጋፍ ያጣ ሎተሪ ድርሰት በስካር ገንዘቡ እንዳጠፋ ሰቢ ቢሆንም ቅሉ ህዝቢው ተባብሮ የጋራ አጀንዳ ካልቀረጸ አብሮ ካልተሰለፈ አምባገነን አገዛዚውን ማሸነፍ አይቻልም። አምባገነኖች ዋነኛ ኃይላቸው የማይተባበር ህዝቢ ነው እንዲል ወዲ ዜናዊ ልዩነታችንን ትተን በአንድነት እንቆም እላለሁ። ዱር ቢያብር ለአንበሳ ያስር። ለዚህ ለተናገርኩት ነገሪ እንድታጨበጭቡ እንደ ጀማሪ ደራሲና ባለቅኔ በጠራራ ፀሐይ ኮፍያና ስካርፒ ጠምጥሜ መምጣት አለብኝ እንዴ? ምን ያለ ፒስ አውት I know ya, baby, get on the